بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد ودي تكبرات شعباتوچي وندموچي ناتوچي بمجمريا السلام عليكم ورحمة الله وبركاته بابزانيا ጾመኛ ናችሁ መሰለኝ السلام عليكم ورحمة الله وبركاته አሁን አፍጥራችኋል እንግዲህ በአላህ በሰጠን በሱ ፍቃድ ተራይ ደርሶ በአራት ወር ከ15 ቀን ዛሬ አላህ አገናኝቶናል እኔንም ከናንተ ጋር ያገናኘን ጌታ እናንተንም ከኔ ጋር ያገናኛችሁ ጌታ አላህ ምስጋና ይገባው አልহামዱሊላህ ረብል ዓለሚን በዚህ መካከል እንግዲህ በእነሱ ፕሮግራም ሳይሆን በአላህ ፕሮግራም ወደ ቀብር የሄዱብን ቤተሰቦቻችን ጓደኞቻችን ወዳጆቻችን ሁሉ አላህ ቀብራቸውን አላህ ያሳምርላቸው ረዳቱል ሚን ሪያዲል ጀና አላህ ያርግላቸው የተኙበት ቤት አላህ ብርሃን በብርሃን አላህ ያርግላቸው እኛም ስንሄድ ቺን ዱንያ ስለቅ አምሮባቸው ከሚሄዱ ባሪያዎቹ አላህ ያድርገን እንግዲህ የምንማማራቸው ነጥቦቹ ሰፋ ቢሉም በተቻለ መጠን ለማሳጠርና የኢሻ ሰዓታችንን ሳነካ ኢንሻአላህ ትምርታችንን እንጀምራለን እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች ከምንም በላይ ከሚያቀራርባቸው ነገሮች አንዱና ትልቁ ከስበል ሐላል ወይም በላባችን የምንበላቸው የምንጠጣቸው የምንለብሳቸው ነገሮች ትልቅ የሊና ረፍት የሚሰጡ ነገሮች ናቸው ከስበል ሐላል በዚህ ዘመን ሐላሉና ሐራሙን ሳይው መለየት ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ ሐላል ነው ሐራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ መኪናው ከምንም ተገዛ ፎቁ ከምንም ተሰራ ዋናው ብሩ ይገኝ እንጂ ሐላሉ ነገር ብዙም አያሳስበው ይህ ማለት ግን ብዙን ጊዜ የዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው ነብዩ አለይሂ ሰላቱ ወሰለም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ የጠፋው እሱ ነው አሉ ሰው ሁሉ ጠፋ አይባልም እጅግ በጣም ደግሞ የቆሸሸ የሰው ሐቅ ኪሳቸው እንዳይገባ የሚፈልጉ የሰው ላብ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡ ምርጥ ወንድሞች ምርጥ እህቶችም አሉ እነዚህ ሰዎች ለሊትም ሲያለቅሱ የመጣን በላ ካለ አገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆን ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም በርግጥ ማልቃሻዎች አሉ የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ አረባ ከገንዘቤን ወሰደ የሚሉ አሁንም አሉ የሰው ሐቅ የሚያንቀጠቅጣቸው አሉ አንዳንዱ አላህን ከማወቅ ነው አንዳንዱ ደግሞ በተፈጥሮ የሰው ሐቅ የሚከብደዋል አሊፍ አያቅም ኤቢሲዲ አያቅም ምንም አልተማረም ግን የሰው ሐቅ ሲባል ይደነዝዘዋል የሰው ሐቅ ሲባል ያመዋል የሰው ብር ሲባል ያመዋል ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላህ ያደርገን ያው የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው ምክንያቱም የምናየው ጳውሎስ በኦክሲጅን የሚጠቀሙ ሰዎችን አይደለም የምናየው በቱቦ የሚሸኑትን ሰዎች አይደለም የምናየው የማያዩና ጆሮ መስማት የማይችሉ ሰዎችን አይደለም
ቀልቤ 00 መኪና ማየት ከጀመርኩ 00 መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያን ባለማየታችን በቃ ከምንም ይምጣ ከምንም እቺን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነብዩ አለይሂ ሰላቱ ወሰለም ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም። እንዳትረሱ እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱ ይናገራል። እኔ የሁሉ ገንዘብ እኮ እንዴት እንዳመጣት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ። ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን እጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ሆንክ እንዳይመስልህ። ተሯሩጬ ተሯሯጥ፣ አብሽር፣ ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ፣ ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትህን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደም ሄደው። ስለዚህ ታግለን የምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ።
ያለበትን ጸጋ እንዳትረሳ ያንተ ቤት ወጥ ነው የሚጣፍጠው ያንተ ቤት ምግብ ነው የሚጣፍጠው ንግራ ገባኝ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው እኔ እንዴት እንደምኖር ማላውቀው አንዳንዱ ባስማት ነው ይላል አንዳንዱ በረህመቱ ነው ይላል አንዳንዱ ደግሞ እኔ አላውቀውም والله ይላል በቃ ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው የኖረው ብዙ አይነት ኑሮ ያላለ والله አንተ ትልቅ ሰው ነህ የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ ምንም የምትሸማቀቀው ነገር የለማ ውስጥ ምንም ነገር የለም ያስለቀስከው ሰው የለም የሚያገላምጥ ደሞ መጣ የሌባ አትባልም አንተ ጥረናው የምትኖረው የቻልካትን ያክል እየሞከርክ ነው ያለው ዛስቴድ ዚጋውን ዳቦ ቤት ስትከፍት እምቢ ሲል ስጋ ቤት ስታረገው እምቢ ሲል ኪዮስክ ስታረገው እንዴት ያምራል ይሄ ህይወት ማለት እኮ ይሄ ነው ገንዘቡ ማይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከለ ገንዘብ እኮ አንድ አይደለም ከአሜሪካማ ሲላክል ኡማውን ሁሉ ነው መጋበዝ የምትፈልገው ምን ልጋብዝ ትለዋለህ በቃ ጥብሲኑ ልቅቅል ይልልትለዋል አሜሪካን ግቢ ሄደ ጥረት አድርገ የደከምካት ሳንቲም ግን ትቋጥራታለህ ቆይ እስቲ ይሄ ለእንትን ይሆናል ትላለህ ይሄ ለእንትን ይሆናል ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ አይደለም ምን መድበው ለቤት ኪራይ ለትምህርት ለወተት ምናምን ብለ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትም አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል የጓደኛሽን ባሏ የገዛላት መኪና እንዳታይ እሱና አላህ ነው የሚያውቁት ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያሐላል አብሽር ባለቤቴ በዩ የዱንያን ረሃብ እንችለዋለን የአኺራን እሳት ግን አንችለውም በዩ አብሽሪው ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን አብሽር ባለቤቴ በዩ የዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው ባሪያ የሚያደርግሽ ባል ነው እንደምታረጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ ባንቺ አብሽር በቤቱ ሰኪና በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል ደሞ ይመጣል ለምንድነው የማይመጣው ዱንያ ትመጣለች እኮ ግን ሰብር ያስፈልጋል ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል እንኳን ያለ በትንሽ አላያችሁም አንዳንዴ መኪና ዘጋብኝ ተብለው ሁለት ሾፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት እስቲ ውረድ ልብ ካለ ውረድ አንተ ሚል ውረድ ይባባላሉ እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ አረ ወላሂ አላቆም ነው የሚሉ ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል ለደቂቃ ሰብር አጥቶ ማለት እንደው የሚገርም የሰው ልጅ እኮ ባህሪያችን ስለዚህ ሐላል ላይ ያለን ወንድሞች ቀናበይ ቤትሽ በሐላል የተሞላህት ቀናበይ ተዳሪሽ ያማረው ያንቺ ነው ልጆችሽ ቀና ብለው ነው የሚያድጉት ይሄንን ነው በጣም ማሰብ ያለብን ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ ብቻ ስለሆነ ሐምና ገምጧትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠርንም አንድ ሰው በመድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይጣር አንድ ሰው ተሳካለት ያለው አላህ ነግሮናል فمن زحزح عن النار وادخل الجنه فقد فاز ከእሳት አላህ የጠበቀው ሰው ጀነትን አላህ የወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት
ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ። አላህ Subhanahu Wa Ta'ala ባላሰባችሁት መልኩ በረካውን አላህ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበክ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን 7 አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብለዋል። ሰባዓቱሁም ዩዚልሁም الله في ዚሊ የውመ ላ ዚለ ኢላ ዚሉ። አሁን 7ቱን ላብራራ አይደለም። ከነዚህ መካከል አንዱ ፍትሃዊ መሪ ነው፣ ጥሩ የሆነ መሪ ነው። ይሄ ለምንድን ያነሳውት? አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ፣ ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል፣ 40 ሺህ 50 ሺህ ይወስዳል። ሰውሌ ግን እዛ ቤት እያለቀሰ ነው የሚወጣው። አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን የምታገለግለው እናትህን ነው ወይ አባትህን ነው ወይ ወንድምህን ወይ እህትህን ነው። ሌላ ሰው አይደለም የምታገለግለው። በየርክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለ ነው። እዛም ስትሄድ ስብሰባ ናቸው ይባላል፣ እዚህም ስትሄድ ስብሰባ ናቸው። በስብሰባ ደሞዝ ይበላል እንዴ? አሁን ስብሰባ ነው የሚያስፈልጋት እቺ ሀገር? አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች። ይሄ በላ አይደለም? አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት። እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ ምጥ ያዛት ሴት ድንገት የውመል ቂያማ አላህ ፊት እንዳጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የእውነትን አመራር ያሳዩ። እንኳን ፔሮል ላይ ሊፈርሙ ይቅርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቅርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍኖታል። ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበረ ከንቀልፋቸው። ዛሬ ማስተር ያዘ ተብሎ ይመደባል። ሲያናግሩት በጥቁር ወንበር ላይ ይሽከረከራል። ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖረው ይቀርና ገና ያልጀመረው ብዙ ስራ ይኖርበታል። ስለዚህ በየትኛውም አጋጣሚ እዚህም የተሰበሰብነው ይህን ፕሮግራም እንከታተል ዓለም ላይ ያለ ሰው ለሰዎች መሪ በምንሆንበት ጊዜ ሐጃቸውን እኮ ሄደ ነው መጨረስ ያለበት። ለዚህ ነው እኮ እንኳን ይሄ አይደለም አንድ ሰለፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ርቦኛል ተቸግሬያለሁ ብሎ ረዳው። ጠየቀው። ሲጠይቀው በደንብ አድርጎ ሰጠው። ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡ ሰጠ ያለቀስከው አለች። አረ والله አይደለም ማለት። ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ ሄጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር ሄጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል።
እኛ እንጂ ያልተለወጥ ነው። እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ እኛ ነው ምርጥ ያልሆን ነው። ዝናቧ ምን ያህል ያምራል፣ ፀሐይዋ እንዴት ያምራል። ሰው ለረፍት ኢትዮጵያ እየመጣ አይደል? አሜሪካን ተቃጠልኩ፣ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለን። ምን ችግር አለ? ኬክ የሆነ ሰው እንጂ የጠፋው ኬክ የሆነ አየር እኮ አለ። ምን ጠፋ? መች ሰራን? መቼ መሬቱን ነካ ነው? ከአዳማ አሳላ ስትሄድ፣ ከአሰላ ባሌ ስትሄድ፣ ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለው። ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለብህ። ቤት ፍትሃዊ ስትሆን መስሪያ ቤትም ፍትሃዊ ነው የምትሆነው። ሳትሰራ እንዳትበላ። አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ። ባልሰራ ወላ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼ እና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባትም ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበረ። እቺን ሴትዮ ነው እኮ የምትخدማት። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁም ሌሊለ ኢላ ቀሊላ ነው የተባሉት። ሌሊቱን ቁም ትንሽ ተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ነው። ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደነዋ ሰው خدመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው። ለዚህ ነው ኢማሙ ሻፊ አንድ ቤት ገብተው ያልተለመደ ምግብ በደንብ አበላል በሉ። ሲበሉ የጋበዛቸው ሰውዬ በጣም ደነገጠና እንዴ ይሄን ነገር መጠየቅ አለብኝ አለ። ለምንድነው የዚህ አይነት አበላል የበሉት ብሎ ሲጠይቃቸው ኢማሙ ሻፊ አይ እንደው የዚህ ሰውዬ ከስብ አውቀዋለሁ አሉ። ሐላልነቱን ስላረጋገጥኩ ነው በደንብ አድርጌ እንደዚህ የበላሁት ነው ያሉት። ስለዚህ ሐላል ከስብ ላይ ማናችንም መጠንቀቅ አለብን። በደሞዝም እንኑር በየትኛውም እንኑር ስራዬ ነው ከተባለ ያንን ስራ ጠብቀ የመስራት ግዴታ ይኖርብሃል። ከዚህ ውጪ ደግሞ ስራ ላይ ደግሞ መጠንቀቅ ያለብን ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያለ 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል። ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር እኮ ይሄን ገንዘብ መስጠት ያለብህ። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያለ ስልክ ባለማንሳት። ማንኛውም ሰራተኛ ሹክረን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው። ሌላው ማህበረሰባችን ላይ ካሉ ትልቁ ችግር ደግሞ ምንድነው? አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረጋብህ? ማን አይቶ ነው አንተ ሲር የሚያረጋብህ? ገና ያ10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክ እንደው ሲር ተደርጎብኝ ነው እኮ ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት
ሲህር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጅኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ። አሲሕሩል ሐቅ ሲህር ሐቅ ነው አለ። ነብዩ አለይሂ ሰላቱ ወሰላም እንዲሁ ነው ያሉት። ሲህር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲህር ተደርጎበታል። በማን? በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይህን ሐቅ ብሎ ይነገራል? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። ባልሽ ነው የሰራብሽ ሚስት ናት የሰራብሽ ሲባል ምንም የማታውቅና ምንም የማያውቅ ሰው ይሄን ሞራል ለማምጣት ምን ያህል ይቸገራል? ቤተ ዘመድ ሁሉ ይበተናል። በቃ በምንስ ሞራል ነው አንድ ሚስት ባሏ ላይ የምታሰራው? እንደው አንድ ባል እንዴት አድርጎ ነው ሚስቱ ላይ የሚያሰራው? ምክንያቱም ሲህር የሚባለው ነገር እኮ ከባድ ነው። ነብዩ አለይሂ ሰላቱ ወሰለም አቡ ሁረይራ በዘገቡት ሐዲስ እጅተኒቡ ሰብዐል ሙቢቃት አው ሙህሊካት ብለዋል እኮ 7 አጥፊ የሆኑ ወንጀሎችን ተጠንቀቁ ብለዋል። አሽርክ ወሲር ወቀትሉ ነፍስ التي حرم الله الا بالحق واكل الربا واكل المال اليتيم والتولي يوم الزحف ብለው ተናግረዋል። በአላህ ላይ ማጋራት፣ ሲህር፣ ወለድ መብላት፣ የየቲሞችን ገንዘብ መንካት፣ በጦርነት መሸሽ ብለው 7ቱንም ነግረውናል። ሁለተኛ ደረጃ ራሱ ያስቀመጡት ሲህር ነው። አሰራብኝ አሰራችብኝ መረጃ ከየት ነው? ወንድምህን እኮ ይሰብረዋል። ምንም ያላደረገ ወንድም አደረገ ሲባል ይሰብረዋል እኮ። ምንም ያላደረገች እህት ቢነገራት ይሰብራታል። አንድ ጠንቋይ የመንደር ጠንቋይ አጭበርባሪ ሄዶ ስለተጠየቀ የሰራባት ይሄ ነው ባለቤቷ ነው ሚስቱ ናት ብሎ ስለተናገረ በፍጹም ሐቅ ሊሆን አይችልም። በፍጹም ይሄ ማህበረሰባችን ላይ የገባ በሽታ ነው። ቤተሰቦቻችንን በጣም የሚረብሽ ዜና ነው። አንተ አድርገብኛል ብዬ ስነግርህ ምንም አስበው ማታቅ ሰውዬ ዱንያ ሁሉ ነው እኮ የሚጨልምብህ። ክብር አላህ የሰው ልጅ አላህ ከሰጠው ትልቁ ሸረፉ እኮ ክብሩ ነው። ባልተረጋገጠ ነገር ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ኢያኩም ወዘና አደራችሁን ከጥርጣሬ አሉ። ፈኢነ ዘና ጥርጣሬ አሉ አክዘቡል ሐዲስ የውሸት ወሬ ነው። ያው እስካሁን እንግዲህ ሁላችንም እንደምናውቀው እኔ ጠንቋይ ነኝ የሚል ሰው የለም። ጠንቋይ ቤትም የሚሄድ ሰው ደግሞ ጠንቋይ ቤት እየሄድኩ ነው ብሎ አይደለም የሚለው። ምንድነው የሚለው? ሸኽ ቤት እየሄድኩ ነው ይላል። አየው ማሊያውን ሲቀይር ወልይ ጋር ሂጄ ነው ይላል። ያንተ ወልይ እናትህ ናት። ምንም ወልይ ያስፈልገን? እናትህ ካለች አባትህ ካለ አሮጊት ካለ ሽማግሌ ካለ አንተ ሌላ ረዳት ያስፈልገን? ለዱርዬ ትሰጣለህ እንደ ብርህን? ጋርዶ የተቀመጠ ግብር የሌለበት ባት የሌለበት ጠንቋይ ጋር ትሄዳለህ እንዴ? ግራ የገባው ወንድም አለ፣ እሱ ዱዓ ካረገልህ ሙስተጃብ ነው። ግራ የገባት እናት አለች፣ ሄደህ ግንባሯን ሳሚያን እሷ ጋር አስደስታት፣ አላህ ፈታ ያረግልሃል። ወልይ ናቸው፣ ሄደህ ተጠጋቸው። የለም አንተ ወልይ ነህ። ማን የከለከለ አንተ ወልይ ለመሆን? እንሰግዳለን፣ ወልይ ነን። እንጾማለን፣ ወልይ ነን። ወልይ ነን ብለን አንፎክርም፣ ግን የአላህ ጠላት አይደለንም። የአላህ ጠላት መጥቶ ይሻ ይሰግዳል። ከሱ ጠላትነት ለመውጣት አይደል እንደዚህ ቤት የተሰበሰብነው? ወልዩን የሚጠመጥምና የሆነ ነገር ይዞ የሚሄድ እንዳይመስልህ። አንተ ራስ ወልይ ለመሆን ማንም አይከለክልም። ሐቅ ብላ በሐቅ ኑር፣ በሐቅ ኑር። በቃ ወልይ ነህ። ወልይ ማለት ምን ማለት ነው? ድንገት የሆነ ታፔላ እንዳሰጡት ምንድነው? የአላህ ወዳጅ እኮ ማለት ነው። እና የሆኑ ሰዎች ብቻ ናቸው እንዴ አላህ ወዳጅ? ይሄ ሁሉ ጠላት ነው? ምንም ጠላት አይደለንም። የአላህ ወዳጅ ነን ሁላችን። ስለዚህ በእቴ የተሰራው በወንድሜ የተሰራው የሚል ማረጋገጥ ያስፈልጋል። በአንድ ቤተሰብ ትንሽ ዱንያ ሲያገኙ ሲያምርባቸው ይህን ቤተሰብ ለመበተን የሚፈልጉ ሰዎች አሉ። ሸይጣን ይሰውልበትና ምግቡ ላይ ጥርጣሬ ይጀምራል፣ ጃኬቱ ላይ ጥርጣሬ ይጀምራል፣ ሲተኛ ጥርጣሬ ይጀምራል። ይሄ ሸይጣን የተጫወተበት ወንድሜ
ሸይጣን የተጫወተብሽ ኢነ ሸይጣን ካነ ضعيفን ያለው ሸይጣን ጠላታችሁ ደካማ ነው ያለው ለሸይጣን ደስታ ቤታችን መበተን የለበት ሁላችንም ጥንቃቄ የምናደርገው ጉዳይ ነው ስለዚህ የመጨረሻው በዚህች የተላለፈችው ሐዲስ ሁላችንም ጥንቃቄ ያስፈልገናል እሱ ምንድነው ጥርጣሬን አደራችሁን ያሉት ማን ያለው ነብዩ አለይሂ ሰላቱ ወሰለም አደራችሁ እንኳን ይሄ በህይወታችን በላይፋችን ይቅርና በሰው ልጆች ህይወት እንኳን ያልተረጋገጠ ወሬ እንዳናወራን የከለከሉ አደራችሁ መጥፎ ጥርጣሬን ያሉ በጣም ጥንቃቄ ሁላችንም ያስፈልገናል ያለበለዚያ 4 ወልዶ 5 ወልዶ 3 ወልዶ 1 ወልዶ ሊጋቡ ያሰቡት ሁሉ ይቅርብሽ ይባላል ባልተረጋገጠ ወሬ ስለዚህ እዚህ ውስጥ ያለን ሰዎች ተቀምጠን ማውራት መተራረም ያስፈልገናል እዚህም ያለው ከዚህ ውጪ ፕሮግራምን በዚህ ሚዲያ የሚከታተለው ሁሉ ቤታችን ላይ የገባው ሸይጣን ለጠንቋይ ብለን ቤታችንን መረበሽ የለብንም ላስመሳዮችና ለዘመናዊ ሌቦች ብለን ቤታችን መተው የለብንም የቤታችን ሰላም ማስቀደም ያስፈልጋል አንተ ራስ ጭንቅላትን ተጠቀሙ እንጂ አላህ አቅል የሚባል ነገር እኮ ሰጥቶናል ባለቤቴ እንዴት ታረጋለች ባለቤቴ እንዴት ያረግብኛል ወንድሞቼ እንዴት ያረጉብኛል ሊያደርጉ እኮ ይችላሉ ግን እርግጠኛው በቃ ሙስጠፋ ሲል ሙስጠፋ ነው ለካ ቆይ ያሳየዋል ሙስጠፋ ከነሚስቱ ሙስጠፋ ከነልጆቹ ሙስጠፋ ከናማቹ የሚገርም ጠላት ይፈጠራል ማን ያለው ሸይጣን አህመድ ይባላል የአህመድ ከነሚስቱ ብጥብጥ ቤት ውስጥ ሁሴን ይባላል ሁሴን ከነሚስቱ ይሄው ከገበያ ወጣችሁ ይላል ሰው ዛሬ ከገበያ ወጣው እኮ የሥራው ሲስተም ስለተበላሸ ነው እንጂ ከገበያ ጠንቋይ ያወጣል እንዴ አንተ ከገበያ ላለመውጣት ከፈለክ ሱቢ ሰግደ ውጣ ጧት ለወጦ ወደ ገበያ ለሚወጣ ሰው ነብዩ ዱዓ አርገውለታል ጧት ተነስቶ ወደ ስራ የገባ ሰው ስራውን ባርክለት ገበያውን ባርክለት ብሎ ዱዓ አርገውለታል እስከ 5 ይተኛል ሱቅ 5 ተኩል ይደርሳል አረባ ካንተ ልጅ ይላሉ አባቱ አረተባ ካንተ ልጅ ስራን ቶሎ ጀምር ሲባል አይ ባባ እኔ ትንሽ እየተጠራጠርኩ ነው ሲር ሳይደረግብኝ አይቀርም ይላል ሻወር ታጥበ ጧት 1 ሰዓት ወጣ ምን ሲር ራስን ያረከው በራስ ላይ እንቅልፉን ጠግቦ ለኡማ ሁሉ ተኝቶ ሲር ተደረገብኝ ይላል የእውነት የተደረገብህ እኮ አንተ ነህ ሲር የእውነት ግን ደስ የሚለው ያንተ ሲር ራስ ጋር ነው መድኃኒቱ የሚቀራብም ሰው አያስፈልግም ሰው ሳይኮሎጂካል እኮ ከተረበሸ አንዳንድ ያላያችሁም ድሮ መቼም ሩቃ ቤት እንደ ዳቦ ቤት በስቶ ነበር ቁርአን የሚቀራበት ቦታ 3 ሰዎች ይዘው ይሄዳሉ የታመመውን ለአራት ሆነው ከዛ ልክ አውዙ ቢላሂ ሚነ ሸይጣን ረጂም ሲባል 3ቱ ነው የሚጮሁት ሌሎቹ ሊያሳክሙ ሄዱት ይጮዋሉ አየህ የውስጥ ህመም ነው እኮ ምንም የለም ልጅቷን ሊያሳክሙት ልጁን ሊያሳክሙ ወስደው የሚጮሁት ግን እነሱ ናቸው አላህ ያሳየ ስለዚህ አላህ መድኃኒት ሰጥቷል ሲር ምትፈራ ከሆነ ምንም ምትፈራው ነገር የለም ሐስቡናላህ ወኒዕመል ወኪል ሲደመር ደግሞ ምን ስላለ ነው አንተ ሲር የሚሰራብህ እንዴ 50 ሺህ ብር ይዘህ ነው እንዴ ሲር የሚሰራብህ ገና ቁጠባ ጀምረ ሲር ይሰራባል እንዴ ተስቢህ አድርግ ተህሊል አድርግ ቁርአን ቅራ አለቀ ወንነዚሉ ሚነል ቁርአን ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን የሚዋጥ መድኃኒት አለ አንተ ምን ያስፈልጋል ይሄን አስቀርተ ሌላ ችግር ካለ ቀይ ወጥ ያማራቸው አሮጊቶችን ሰብስበ ቀይ ወጥ ልቀቅባቸው ይሄ ደግሞ የታክሲ በላቸው የሚገርም መድኃኒት ጥቁር አንበሳ ማተኛም የግል ማተኛም ውጭ ማትሄድም አንተ የእውነት መድኃኒቱን ተጠቅማል አለቅ ከዚህ ውጪ ሲህር ይያልን ያማረው ቤታችን ያማረት ትዳራችን ያማሩ ልጆቻችን ያማረው ኑሯችን እንዳይጨልምብን መጠንቀቅ ያስፈልጋል የነዚህ ነገሮች ደግሞ ዋናው ትልቁ የነዚህ ነገሮች ደግሞ ችግሮች
በተለይ እንግዲህ ያው መናገር ስላለብን ነው። ያው እኔ የምናገረው ስለምወዳችሁ ነው። ጫት ነው። ኮስተራላችሁ ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣው። የማንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም፣ ወደፊትም አልቀመጥም። ግን ወንድሞቼ እንዲድኑ ፈልጋለሁ። ትዳራችን ተናግቷል። በማን? በጫት። ቁምሳጥናችን ባዶ እየሆነ ነው። ለምን? እየሸጥ ነው። ለምን? ለጫት። ሰፈር ሱቅ ሁሉ ተበድረን የሰፈር ሱቅ ባዶ አድርገናል። ማን? እኛ። ለምን? ለጫት። ጧት የጀበና ተብሎ ይጀመራል። ፈርድ ነው የሚመስለው መቅሪብ ላይ። ቀን ሙሉ የኔ ቀጠቀጥንበት ደግሞ አሰላሙ አለይኩም ፋጡማ ብለ ተስምበታለህ። አላህ ይዘንላት፣ ወላሂ አላህ ይዘንላት። ሙእሚን እኮ ኳሊቲ ነው። ሙእሚን እኮ ቆንጆ ነው። አጠገቡ ስትደርስ እኮ ጠረኑ እንዴት ደስ ይላል። እንኳን ነጭ ሽንኩርት ቀይ ሽንኩርት እንኳን በልቶ መስጊድ እንዳይመጣ ነው የተባለው ወንድሞችን ለመጠበቅ። ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ እያሰበ ነው። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተ በ3 ቀን ጫት እየጨረስከው ነው። አላህ ኩሉ ወሽረቡ ነው ያለው፣ ብሉ ጠጡ ነው ያለው። ብሉ ጠጡ ከምን? ሐላል ካደረኩላችሁ ነገር ነው። አንድ የስነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት። ድሮ እንኳን ቢያንስ ክብር ነበረው እኮ። ድሮ ጫት ራሱ ክብር ነበረው። ሂጃብ ያለበሰች ሴት እንኳን ተነሺ ጫት አጠገብ ሂጃብ ሳለብሽ ትመጫለች ይባል ነበር። በመስጊድ ምንጣፍ ተጠቅልሎ ነበር የሚቀመጠው። በክብር ቁጭ ተደርጎ ይቀመጣል። እጣን ይጨስለታል፣ ዱዓ ይደረጋል። አሁን አልহামዱሊላህ የዱርዬ መሳሪያ ያደረገው ጌታ ምስጋና ይገባው። አንተ የሚቅም ልጅ እህትን እንደማሰጥ እኮ ታውቀዋለህ። ለምን? የሚቅም ሰው ሚስት ሲያገባ 2 ሚስት ሆነበት ማለት ነው። እንደው ሚስት በ200 ብር ቆንጆ ምግብ ታቀርባለች። ጫት ግን አይበቃውም። ብዙ ጓደኞች አሉታ። በዛ ላይ ደግሞ እኔ በጣም ማዝነው ከዚህ የበለጠ እኮ የሚያስጨንቅ እኮ ዳዋ የለም። ዳዒው ሁሉ ስለ ጫት በደንብ መናገር አለበት። ሙስሊሙ መጥቶ የሚጮህ እና ሐራም ነው ይላል እና ሐራም ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምስል እኮ መጠ ነው ግንባሬ መሳም ያለብህ አይደል እንዴ? ስለሚጎዳህ ነው። ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ 2 ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብተዋል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምን እንደምትሸውደው ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅብሃል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል እንዴ? አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጧት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሷር ለሚመስለው
ህንፃ ሁሉ የሱ ነው የሚመስለው እኮ። እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ይሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቅምም ይላል አንዳንዱ። ከፊሉ ደግሞ አረ እኔ በስሱ ነው እንጂ ወላሂ እኔ አልቅምም ይላል። አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ። ደግሞ የሚገርመው አንድ እንጨት ናት። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገ የሚሆን ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን? በጫት የተነሳ ብዙ ነገር እየተበላሽ። ልደት ቤት ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎድታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት? ምን ሊያደርግላቸው ነው ጫት? ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን ነው። ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅም አለ። ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመቴ ነው አሉኝ አንድ ሴትዮ። አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች። 1997 18 ዓመት አላህ ያሳየው ወንድሜ። የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቀም አለ። የ5 ሺህ ብር ቋሚ። ምክንያቱም በልዩ ነው የሚመጣው፣ የራይድ ወጪ አለ። የቀረው በሞተረኛ ታጅቦ መምጣት ብቻ ነው። አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተረኛ መታጀብ ነው የቀረው። ምንም የቀረው ነገር የለም። ሰነፋቱን በብዙ ነገር ታንሳለ፣ በብዙ ነገር ትጎዳለ። 4 ልጅ 3 ልጅ ወልደሃል። ልጅ አንተ አጠገብ ቢቅም እኮ ትቆጣለህ። ግን ለምን ትቆጣለህ? ቢያንስ እንኳን እስክታቆም ድረስ ተደብቀ ቃም። ልጆች ፊት እንኳን እንዳትቀም፣ ቢያንስ ተደብቀ ቃም። ስትገባም ትዳር እንዳይናካ አልችለውም በአንዴ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ በልተበት ግባ። ምን ያህል እህትህ ታሳዝናለች። ሚስት መሳም ሱና ነው፣ ማጉረስ ሱና ነው። ያው እንግዲህ ልጆችን ከምበትን ብላ ስንት እህቴ እንግዲህ የጫት አፍ እየሳመች ትኖራለች። ወላሂ ታሳዝናለች እኮ። ቆንጆ ናቸው እኮ ያንተ ነብይ አለይሂ ሰላቱ ወሰለም፣ ውብ ናቸው። እሳቸው እንኳን ተጠግታቸው በዚህ ካለፉ ሽቷቸው ይሸት ነበር። በቃ ይሄ እሳቸው አልፎን እስኪባል ድረስ ኳሊቲ ነው እኮ መሆን ያለብህ፣ ቆንጆ ነው መሆን ያለብህ። በዚህ ነገር እንዳትጠጋ። ጠዋት ዱብ ዱብ በል፣ እሁድ ስፖርት ውጣ። ጠንካራ ነው ሙእሚን መሆን ያለብህ። አይኔ ተርፎኛል የምትል ከሆነ እጅግ በጣም የሚሰብሩ ጠዋት ስትወጣ እያስለቀሱ መርካቶ ድረስ የሚያስኬዱ ደግሞ አንጀት የሚበሉ ህብረተሰብ ያለበት ማህበረሰብ ውስጥ ነው ያለነው። ይሄ ማህበረሰብ አንተ አትጠየቅም እንዴ? በዚህ ብር በቀን 70 ሚሊዮን ብር ለጫት ይወጣል ሲባል አያምም? በቀን 70 ሚሊዮን ብር። ይሄ እንግዲህ የሰማሁት እስከ ግንቦት 2015 ነው። በቀን 70 ሚሊዮን ብር ለጫት። ምን አለ ይሄን ብር እንደው አንድ ቀን ሰብሰባችሁ ብትሰጡኝ ጥሩ ነበር። 700 ወጣት ተደርበት ነበር። ጉድ የሆነ ኒካን ሰራበት ነበር። ነገሩ ሸይጣን ለዚህ አዋጣ አይለውም። ያላያችሁም አንዳንድ ሰው
ግን አንተ የምትቀመው ጥብስ በልተህ ነው ወይስ ምን ሆነ ስትባል ባክህ ጥብስም ይገዛልህማ የለም ለጫት አንደኛ ነው ሁሉም ይገዛልሃል አለ። አንድ ሰው እኮ ቀይ ወጥ አይገዛልህ ለጥብሱ ግን አንደኛ። ባካችሁ ትዳራችን እንጠብቅ። ብርቱካን ይዘላቸው ግባ ተመጣጣኝ። ስንማር ለሰውነታችን የሚጠቅም አቮካዶ ይዘላቸው ግባ፣ ሙዝ ይዘላቸው ግባ። አያምርብህም ባንተ የማይቆም ነገር የለም። አንተ ደግሞ አጅር ከፍ እንዲል ዶክተር ያዘዘ ጊዜ ከምታቆም የዓለም ዶክተር ነብዩ አለይሂ ሰላቱ ወሰለም ነግረውካል። እሳቸው የነገሩን ቀን መነሻ አድርገህ ውጣ ከዚህ። ይዛቸው የምትሄደው ቦታ በጊዜ ግባ፣ ውሃ ይዘላቸው ግባ፣ ቴምር ይዘላቸው ግባ፣ ደስ ይበላቸው። ያለበለዚያ ስላልጨውና ፍርድ ቤት ስላልቀረቡ እንዳይመስልህ ለልጃቸው ብለው ከሚባለው በላይ መስዋዕትነት እየከፈሉ ያሉ እህቶቻችን አሉ። ከሚባለው በላይ እነዚህ እህቶቻችንም ነገ ሌላ መከራ ውስጥ አንከታቸው። እባካችሁ ሁላችንም የዚህች ሀገር አደራ አለብን። ይህን አሁን ያዘረዘርነውን ገንዘብ ወደ መልካም ነገር ብናመጣው የብዙዎችን ህይወትና የብዙዎችን ቤት መብራት ነው የምናበራው። ስለዚህ ሁላችንም ከዚህ እንውጣ ኢንሻአላህ። እንውጣለን አይደል? እስቲ አውጡ እጃችሁን ኢንሻአላህ። ካሁን በኋላ ያልጀመራችሁም የጀመራችሁ አንድ ላይ ነው መውጣት ያለበት፣ መለየት የለበትም። ቆይ እስቲ ለማየት ፈልጌ ነው። ያልነየተ ካለ ያልነየተ አለ ላስነሳ ነው አዎ እሺ ተርፏል። ጀዛኩሙላህ ኸይረን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያርገን። ከእንደዚህ አይነትም አላስፈላጊ ነገሮች ሁሉ አላህ ያንሳልን። እኔም ስላወራው ሳይሆን አላህ ከቀልባችን ይንቀልልን። ትክክለኛ አላህ የሚወዳቸው መልካም ስራዎች ብቻ የሚሰሩ ባሪያዎቹ አላህ ያርገልን። አገራችንም አላህ ሰላም አላህ ያርገልን። ሰላሙን አላህ ያብዛልን። አንድ ቀን ስንል አንድ ቀን ሰላሙን ስንል አንድ ቀን አላልቅ ብሎናል። አላህ የመጨረሻ ያርገልን። ሁሉንም ሰላም አላህ ያርገልን። ባላወቁት ነገርም ቀብር የሄዱትንም ወንድሞቻችንን አላህ ቀብራቸውን ያሳምርላቸው። አገራችንን ሰላም አላህ ያርገልን። በሰላም ገብተን በሰላም እንወጣበትን አላህ ይወፍቀን። በሰላም ገብተን በሰላም እንወጣበትን አላህ ይወፍቀን። አላህ በቃችሁ አላህ ይበለን። በቃችሁ አላህ ይበለን። በኑሮ ደቀናል። በተለያየ ነገር ወደ ታች እየሄድን ነው። ጦርነት ደግሞ የበለጠ ነውና የሚያደቀው። አላህ በቃችሁ ይበለን። አላህ በቃችሁ ይበለን። በዚች ሀገር ላይ ችግር ለመፍጠር የሚንቀሳቀሰውን ሁሉ አላህ በራሱ ህይወት መሽጉል አላህ ያርገው። በራሱ ህይወት አላህ ይወጥረው። ሰላሙን አላህ ያብዛልን። ገብተን እንወጣበትን አየር አላህ ይከልክለን። እዚህ ቤት እንደሰበሰበን ጀነት ከሚሰባሰቡት ቤተሰቦች አላህ ያርግልን። የጫት ፍቅርም አላህ ያንሳልን። አላህ ይንቀልልን። ቤታችን ብዙ ነገር ገብቶ ያበላሸብን ጫት ነው። አላህ ያንሳልን። አላህ ያንሳልን። አላህ ያንሳልን። አላህ ያንሳልን። አላህ ይንቀልልን። አላህ ይንቀልልን። ገንዘባችን የደከምንበት ላባችን ሰዎች ቀልብ ገብቶ ደስታን የሚያመጣ ገንዘብ አላህ ያርግልን። ላላስፈላጊ ነገር ከማውጣት አላህ ይጠብቀን። በዚህም ስራ የተሰማሩ ወንድሞቼ እህቶቼንም ያላሰቡት ርዝቅን አላህ ይክፈትላቸው። ያላሰቡት ርዝቅ አላህ ይክፈትላቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።